አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ። ምዕራፍ 4። አላምረው ወደ ግብጽ የሚሄዱት ዛሬ ነው። እኩለ ቀን እንዳለፈ ወደ መስሪያ ቤታቸው የሚወስዳቸው መኪና ከበር ይደርሳል። ሐሙስ ነው። የቀን ቅዱስ ይሉታል አበባየሁ። ይህ ዕለት አልደርስልሽ ብሏቸው እንደ ዓመታዊ የቤተ ክርስቲያን ንግስ በዓል ቀን እየቆጠሩ ሲጠብቁ ነበር የሰነበቱት። ጸሎታቸውን አደራርሰው ድርሳቸውን ደጋግመው ሰውነታቸውን በጸበል አባብሰው ሙሂባን ቡና እስኪያስፈሉ ድረስ ያበጠ እግራቸውን ትራስ ላይ ሰቅለው ከነ ፒጃማቸው ከባላቸው ጎን ከላይ ጋደም እንዳሉ የጧት እንቅልፍ እንደ ድንገተኛ ጎርፍ ይዟቸው ጥርግ ብሎ ከረፈደ በኋላ ገና መንቃታቸው ነበረ። ሙሂባ ተኝተው የመቆየታቸው ነገር ከንክናት ልታያቸው የመኝታ ቤታቸው መዝጊያ ስትከፍት ነበር ያባነነቻቸው። የሰዓቱን መንጎድ ሲያስተውሉት በተጨናበሰ አይናቸው አልጋውን ፈትሸው ያላምረውን አለመኖር ካረጋገጡ በኋላ ነው በስተግርጌያቸው ካለው ግድግዳ ላይ የተሰቀለው ተወዛዋዥ ሰዓትም ያረጋግጥላቸው። ያንኑ ነበረ ከጠዋቱ 4 ሰዓት። ነሽ ማነሽ? ቡናውን እንዴት አረግሽ? እስኪማ ቶሎ ቶሎ በይው አሏት ሙሂባን። ስሟ ጠፍቷቸው አልነበረም። ፈጠን ፈጠን እንድትልላቸው ቁጣቸውን መግለጻቸው ነበረ። አድርገው ስለማያውቁ በሰራተኛ በመቀስቀሳቸው ራሳቸውን ያቃለሉ ያህል ተሰምቷቸዋል። ሙሂባ ነገሩ ስለገባት ትዕዛዛቸውን ተቀብላ መልስ ሳሰጣቸው ወደ ጓዳዋ ተመልሳለች። ከመቀዝበት ካልጋቸው ተነስተው ፒጃማቸውን አውልቀው ድሪያቸውን ሲለብሱ ደቂቃ አልፈጀባቸውም። እንደ ልብ ስለሚያዝናናቸውና ሰውነታቸውን ከተት ስለሚያደርግላቸው አብዛኞቹ የቤትና የውጭ ልብሶቻቸው ሰፋፊ ድሪያ ቀሚሶች ናቸው። ከልብስ ማስቀመጫ ሳጥናቸው ያንዱን መሳቢያ ጎትተው ከዚህ ቀደም ገላቸው ነክቶት ከማያውቀው አዲስ ነጠላ እጥፋት ውስጥ ደብቀው ያስቀመጡትን የልጆቻቸውን ፓስፖርት መዘው አወጡት። በፖስታ ሽገው እንዳኖሩት ነበረ። ይዘው ወደ ሳሎን አመሩ። ሙሂባ የቡናውን ረከቦት አቀራርባ ያቀጣጠለችው የከሰል ምድጃ ላይ ጀበናውን ጥዳ ተፍ ተፍ ትላለች። ፖስታውን አጥብቀው እንደያዙ ከትልቁ ሶፋ ላይ አንድ እግራቸውን ሰቅለው ተቀመጡ። አላምረው ከማንበቢያ ክፍላቸው ሆኖ የሚያዳምጡት የቢቢሲ ሬዲዮ ሳሎን ድረስ ይሰማል። አብሯቸው ወደ ግብጽ መሄድ ካለመፈለጋቸው አሉታዊ ምላሽ ጋር ይህን ከባድ ትዕዛዝ ሲያክሉበት የሚፈጥርባቸው ጫና
ክብደቱ ታያቸውና ውስጣቸው ማፈግፈግ ከጀለ። የሆነ ነገር ፍርሃት ለቀቀባቸው። እንደዛ ይዶልቱ እንዳልነበረ አሁን በመጨረሻው ሰዓት ላይ ወኔያቸው ላላ። የኔ ልጆች ለዘመናዊ ባርነት እግራቸውን አያነሱም፣ አይደረግም ብለው የሚሰጧቸውን ፓስፖርት ሸረካክተው አፍንጫቸው ላይ መልሰው የሚወረወሩባቸው መስሎ ተሰማቸው። በሌላ በኩል ሰሞኑን በስልክና በአካል ከተቆርቋሪዎቻቸው የተቀበሉት ምክር ከየት መጣ ሳይባል ቃል በቃል በጆሮአቸው መፍሰስ ጀመረ። ምን አባቱ ቆርጦት አይሆንም ይልሻል? ጦር መዘህ ተዋጋላልሽው፣ ለልጆቻችሁ ቪዛ ነው ጠይቅ ያልሽው። ለምን ታካብጪዋለሽ? ትንሽ በሰው ፊት ሸንቆጥ ቢያደርገው ነው፣ ለዚያውም በአምባሳደሩ። ስንቱ ሴት ይኸው ፊቱን አይደለም ገላውን እያስመታ በዓይናችን እያየን አይደለም እንዴ? ካከብረሽ የምትዩን ይሰማል። ሴት የላከው ፊት አይደለም ሞት አይፈራም። ትቀልጃለሽ። ከያቅጣጫው የተርገበገበላቸው ነፋስ ልባቸው ሞልቶ ብርታት ሰጣቸው። ልክ ነው አሉ አበባየሁ ለራሳቸው። ትክክል ነው። እኔን ሚስቱንማ የምለው መስማት አለበት፣ ያለበለዚያ የልጆቹ ሆምወርክ ያሉ እንኳን አያከብረኝም ማለት ነው ብለው ደመደሙ። አለማክበር ብቻ አይደለም ንቀትም ነው። ሐሳባቸውን አጠናከሩ። ምኑን ሚስት ተባልኩት? ከሷ በምን ተሻልኩ? ሙሂባን እየገረመሙ ከተቀመጡበት መነሳታቸው ሳይታወቃቸው ጭልጥ ብለው በሐሳብ ሰምጦ ያለ አንዳች በቂ ምክንያት አንዱን ዕቃ እያነሱ ሌላውን እየጣሉ በሳሎኑ ወዲያና ወዲህ እየተንቆራጠጡ ተብሰለሰሉ። ሙሂባ ከምድጃው ላይ ሊገነፍል ሲል ያወጣችው ጀበና ማቶቱ ላይም ሆኖ መንደቅደቁን አላቆመም። ከአበባየሁ ንዴት ጋር የሚፎካከር ይመስል እኩል ይንተከተካል። እስቲ ሞክራት እናሳየዋለሁ ዛቱ። እስከ ዛሬ ታግሻለሁ፣ ይበቃኛል፣ ታግሻለሁ፣ ከበቂ በላይ ታግሻለሁ። እምቢ ይበለኝና እኔም የማደርገውን አውቃለሁ። 80ን ነው የምቀደው፣ መብቴን ቀደዋለሁ። ደጋግመው በልባቸው ምለው ፎከሩ። በአሜሪካ ልቤ ተነካ። ቡናው ይሸታል። ከተጨሰው ዕጣንና ሰንደል ጋር ሳሎኑን አውዶታል። ጀበናው በረድ ሲል ንዝረቱን ትቶ ከወደ አንገቱ ላብና ወዝ ማውጣቱን ጀምሯል። ሙሂባ ባፍንጫው ሰበሰዳ የታመቀ ልሁን ይበልጥ አስተነፈሰችው። በየስኒው ላይም ያዋይ ያህል ጠብ ጠብ አድርጋ ውፍረቱን ፈተሸች። አበባየውም የሚዋዥቀው ህሊናቸው ሰክኖ ወደ ቦታቸው ተመልሰው ተቀመጡ።
የሙሂባ ቡና እንደሆነ እንኳን የተመሰጠን ሰው በድን ይቀሰቅሳል። አላምረው አለ ጥሪ እስካሁን መታደም ነበረባቸው። ቡናውንም እኛንም አንቃቃን እኮ። ምን እሱ እዚህ ቤት ከመጽሐፉ ሌላ ሕይወት የለው። ከወረቀት ጋር ነው የተጋባው። ሬዲዮኑንም የሚሰማ አይመስለኝም። ዝም ብሎ ነው የሚያስጮህብን። ነሽቴ ቅጂውማ አሉ ጠብቀው ሲታክታቸው። ሙሂባ እንደታዘዘችው አደረገችና ለጌቶች ካቦሉ ከድኜ ላስቀምጥላቸው። ወንበሯ ላይ ቆጢጥ እንዳለች የቀዳችውን የቡና ሲኒ ከነ ማስቀመጫው በቀኝ ትከሻዋ ትይዩ ከፍ አድርጋ አሻግራ እያቀበለቻቸው፣ እኔን ትደግምኛለሽ? የአንቺን ጠጪና የተረፈውን እዚያው በጀበናው እንዳለ አስቀምጪው። ኋላም አማታፈሱ መምጣታቸው አይቀርም። ሞቅ አርገሽ ከቁርስ ጋር ትሰጫቸዋለሽ። እማማታፈሱ ድህነት ያጉሳቆላቸው የረጅም ዘመን ታማኝ ጎረቤታቸው ናቸው። ንሳ ጌቶች ሊቀርባቸው አለች ሙሂባ ማረጋገጫ ከመጠየቅ ባለፈ ተቆርቋሪነትን በሚገልጽ ስሜት። ይቅርበት ቢፈልግና ቢያሰኘው እስካሁን ይመጣ ነበር። ተዩ አልፈለገ ሆነው ነው። ኋላ እዚያው ስራ ቦታ የታጀለ የላስቲክ ቡናውን ሆስተሶቹ በቀሰም ይጋቱት። እንግዲህ ሙሂባ አንገቷን አቀርቅራ ስኒዎቹ አናት ላይ ፈገገች። የለው ኋላ ታዲያ እንዲህ ፍንጃል ደርድረው የዶሮ አይን የመሰለ ቡና በጀበና ሊያፈሉለት ኖረዋል። ባነጋገራቸው መሳቋ ገብቷታል። እንኳን አውሮፕላን ላይ የገዛ ጓዳቸው አያደርጉትም። የትኛው ሙያቸው ነው? እባክሽ ተይኝ እናቴ። ሳስቡት የቆየ ቁርሾአቸውን አወጡት። ሙሂባ ከእግሯ ሰብሰብ ብላ ከንፈሯን ገጥማ ታዘባቸው ዝም። እመቤቷ ሆስተሶቹን የአባት ገዳይ ያህል እንደማይወዷቸው ታውቃለች። ለማብጠልጠልም ሆነ ለማሳጣት ትንሽ እንደሚበቃቸው ከዚህ ቀደም በተደጋጋሚ አይታቸዋለች። ብዙ የሰማችውና የምታውቀው ጉድ አላት። አቦሉን ከደገመቻቸው በኋላ እንድታነሳሳ በአይን ጥቅሻ ነገሯት። ከባለቤታቸው ጋር የሚያደርጉትን እሰጥ አገባ እንዳታዳምጥ አስቀድሞ ማባረራቸው ነበረ። የተናገሩትን ስላላዳመቀችላቸው ተናደውባታል። ቤቱ ጸጥ ብሏል። የሬዲዮኑ ድምፅ አሁን የለም። በምትኩ ሳሎን ከመኝታ ቤቱ ጋር በሚያገናኘው ሁለተኛ በር በኩል የመታጠቢያ ቤቱ ውሃ ሲከፈትና ሲዘጋ ብቻ ነበር አልፎ አልፎ የሚሰማው። አላምረው የመታጠቢያ ገንዳውን በርዘው የሞሉት መሆኑን አውቀው ምን ጊዜ ቤት በኩል አልፎኝ ገባ? ወደ ኋላ ሄደው አሰቡ።
ቅድም የቡናውን ስኳር ከቆለፉበት ሰፍረው ለማውጣት ኩሽና ገብተው በነበረበት ጊዜ መተላለፋቸውን ገመተው ጥላ ቢስ አሏቸው። ከልባቸው አልነበሩ ሆኖ ነው እንጂ ይስማቸውን የፈላ ውሃ ሙሂባ ከቡታ ጋዙ ምድጃ ላይ አንስታ ልታቀብላቸው ስትሄድም አሳውቃቸው ነበረ። ብስጭት እንዳሉ ሳሎኑን ለቀው ወደ መኝታ ቤቱ ዘለቁ። ለጊዜው መቀመጥም ሆነ መተኛት አላሰኛቸውም። በሽንኩርት ቅርጽ ያበጠውን ቂጣቸውን ያልጋው ግርጌ ጠርዝ ላይ በቋፍ አስደግፈው አመዛኙን የሰውነት ሚዛናቸውን ዘርጠጥ ያሉት እግሮቻቸው ምርኩዝ ላይ ጥለው መጠበቅ ጀመሩ። ሲወጡ እዚያው አፍነው ይዘው ጉዳያቸውን ማፈንዳት ነው የፈለጉት። ቶሎ እንደማይጨርሱ ገብቷቸው የበሬ ሽንፍላ የሚያጠብ እኮ ነው የሚመስለው። ይህን ያህል አንድ አገር ውሃ አሁን ምን ያደርግለታል? እንደ ወንድ ልጅ በቁም ለቅለቅ ብሎ ቢወጣ ምን አለ? ወይ ይህኔ ገና ጺሙን አልነካ ይሆናል። ተነጫነጩ። ሰዓቱን እንደ ገንዘብ በበጀት ሸንሽኖ የሚጠቀም ባል አስቸጋሪ ነው። አላምሮ በቤታቸው ውስጥም እረፍት የሚባል ነገር የላቸውም። ከእሁድ በኋላ ለግላቸው ሌላ 8ኛ ቀን የሚያስፈልጋቸው ሰው ናቸው። አበባየው ከዚህ መኝታ ክፍል ሌላ የኛ የሚሉት ምቹ ወይም ነፃ የሆነ የባልና የሚስት ጊዜ ማግኘት እንደማይችሉ ያውቁታል። የያዙትን ፖስታ እንዳነቁ ከግማሽ ሰዓት በላይ ከጠበቁ በኋላ የመታጠቢያ ቤቱ በር ከውስጥ ተንኳክቶ ተከፈተ። አላምረው ፎጣቸውን ከወገባቸው በታች እንዳገለደሙ ከሞቃታማ ጉም ጋር አብረው ብቅ አሉ። ከበድ ያለው የአበባየው ፊት ከበር ተቀበላቸው። አስተያየታቸውና ሁኔታቸው ረጅም ጊዜ መጠበቃቸውን ይናገራል። የተለመደ ነገር ባለመሆኑ አላምረው የሆነ ነገር መፈጠሩን እየተጠራጠሩ በደህና ነው ሲሉ ጠየቋቸው። አበባየው እጅ ላይ ያለው ፖስታ ከዓይናቸው የገባውም ይህን ጊዜ ነበረ። ከዚያው ጋር በተያያዘ ጉዳይ የሚጠብቋቸው መስሏቸው የምን ደብዳቤ ነው ብለው ለመናገር ገና አፋቸውን ሲከፍቱ አበባየው ቀድሞ ገነፈሉ። አንደኛህን እዚያው ፍሏ ብትገባ አይሻልህም ኖሯል እንዴ? ወረፏቸው። ከመጠን ያለፈ ሙቀትና ጊዜ መጠቀማቸውን መግለጻቸው ነበረ። መቼስ ገላ መታጠብ ይህን ያህል ጊዜ አይፈጅም። ያንኑ መከረኛ ጺም ስታርስ መሆን አለበት። አዎ ይቅርታ፣ እየጠበቅሽኝ ነበር? በፍጹም አላወቅኩም። ስሜታቸው ወደ ሌላ ነገር ዘምቶ የባልነት ወኔያቸውን እየቀሰቀሰው ነበረ። ቆየሁብሽ? ዘገየሁ? ቆየሁ እንዴ?
ድምፃቸው ከሰውነታቸው እኩል ተልፈሰፈሰ። ቆየሁ። የተናገሩትን የመጨረሻ ቃል አጋነው ደገሙላቸውና ምን ቆየው ብቻ ትላለህ? አደርክበት እንጂ መታጠቢያ ቤቱ ሲገነባ ይህን ያህል ጊዜም አልፈጀ። ምን ነው አባዬ ፈለግሽኝ? ይቅርታ። ያሸረጡትን ፎጣ የተመሳቀለው አልጋ መሃል ላይ በትነው እርቃናቸውን ከጎንዳላቸው ላይ ተለጠፉባቸው። ዞር በልልኝማ፣ ትጥለኛለህ። እኔ ለሷ አይደለም የፈለግኩ፣ ወደዛ ለራሴ የቆምኩበት እግሬ ደንዝዟል። ጭናቸው ላይ ከመቅጽበት የተዘረገፈባቸውን ሙቅ እጃቸውን በቁንጥጫ መዝልገው ቆሌያቸውን ገፈፉት። የግራ እጅ ቅጣት ስለነበረ አላሳመሟቸውም። አላምረው ምን ተፍረታቸውን ኩምሽሽ ብለው ከበስተጀርባቸው የጣሉትን ፎጣ አንስተው አፍረተ ስጋቸውን እየለበሱ ምን ነው? ምን ሆነሻል? ምን ነካሽ አበባዬ? ምንም አልሆንኩ። አንተ እንደው እኔን እንደ ሚስት መስማት ካቆምክ ዘመን የለህም። እሰማሻለሁ። ለምን አልሰማሽም? የምትሰማኝ ከሆነ የልጆችን ጉዳይ በዚህኛው ጉዞ እንድትቋጨውሻለሁ። ፖስታውን ካነጋገር ዜማ ስልት ጋር እያርገበገቡ የግራ እጅ መዳፋቸው ላይ በስሜት ተበጠቡት። አላምረው ይህን ጊዜ አሉ በልባቸው። በኤንቨሎፑ ያበጠው ፓስፖርት መሆኑ ነው። ነገሩ ገባቸው። ልጆች መባላቸው ከንክኗቸው ከመቼ ወዲህ ነው የኔ ልጆች ብቻ የሆኑት? በሆዳቸው ጠየቁ። ከሁለቱም አብራክ የወጡ ፍሬዎች መሆናቸውን ዘንግተው እንደ ዕዳ እሳቸው ጫንቃ ላይ ለማራገፍ መሞከራቸው ይበልጥ አስከፍቷቸዋል። ይህ የአበባየሁ ባህሪ አዲስ አልነበረም። በተለይ እንዲህ ለበረራ እግራቸውን በሚያነሱበት ቀን እንደ እሳት አንድዶ የሚያንበለብላቸውን ነገር ለምደውታል። የዛሬውን ለየት የሚያደርገው ቁርጠኝነታቸውና ፓስፖርት ይዘው በሚገባ ታጥቀውላቸው መምጣታቸው ነበረ። ከጥቂት ጊዜ በኋላ የቤታቸውን ቁልፍ ብቻ አይደለም ሙሉን የቤተሰብ ኃላፊነት ትተው የሚወጡት ለኚህ ሴት ነው። ሁሉም ነገር የሚያርፈው አበባየሁ ትከሻ ላይ ነው። እንደ መልካም ባልነታቸው ነገሩን ለማቅለል አቅማቸው በሚችለው የሚስታቸውን ብሶትና ቅሬታ በትዕግስት አዳምጠው የማረጋጋትና የማብረድ ኃላፊነት አለባቸው። አበባየሁ ይህንን እንደ ድክመት ቆጥረው ለረጅም ዘመን ሲጠቀሙበት ኖረዋል። እግራቸው ገና ከቤት ሳይወጣ ነው አባውራነቱን የሚነጥቋቸው። ይህ ትዕግስታቸው አበጀሽ የተባሉ ያህል የልባቸውን ደፍረው እንዲናገሩ ሁሌም እንዳበረታታቸው ነበረ። ድግሱ ላይ የአሜሪካ ወይም የካናዳ
ካልሆነም የእንግሊዝ ቪዛ አስመታበት። ፖስታውን በቁማቸው አልጋው ላይ አሽቀነጠሩላቸው። ዛሬ ምን ሆንሽብኝ? ለምን እንደሱ ታደርጊያለሽ? እኔ መቼ አልቀበልም አልኩሽ? በእጄ ብትሰጪኝ ምን ኖሯል? መልካም ያደረግሽ አይደለም። ይህንን ያህልስ ምን እንደዚህ የሚያበሳጭ ነገር መጣ? ተመካክረን የሚበጀንን ማድረግ እየቻልን። እባክሽ እንደዚህ አትሁኝ። ተይ፣ በሽታ ላይ ትወድቂብናለሽ። ትህትናቸው ልባቸውን አማለለው። በተለይ በሽታ ላይ ትወድቂብናለሽ የምትለው ሁለት ቃላት ቀወረቻቸው። ፓስፖርቱን ከወረወሩበት አንስተው በሁለት እጃቸው በአክብሮት አስረከቧቸውና ንገራቸው፣ ዘንድሮ ለክሪስማስ ከልጆቼ ጋር ሀገራችሁን መጎብኘት እፈልጋለሁ ብለህ ስጣቸው። በጣም እርግጠኛ ነኝ እጅህን ስመው ነው ቪዛውን የሚመቱልህ። ይህ ከልክ ያለፈ እምነታቸው ከየትም አልመጣም። በአዲስ አበባና አንዳንድ ከተሞች ለቁጥር የሚታክት ጥሪዎች ላይ አብረው በክብር እንግድነት ተገኝተው በሌሎች ዘንድ ያላቸውን ክብርና ተደማጭነት አጢነዋል። ተጽዕኖ አድራጊነታቸውንም ተመልክተዋል። ነጋዴው፣ ባለስልጣኑ፣ የውጭ ሀገር ዜጋው አብሯቸው ፎቶግራፍ ለመነሳት የሚታደሙበትን ጠረጴዛ አጥንት እንዳየ ጉንዳን ምንጊዜም ዙሪያውን እንደወረሩትና እንዳንጃበቡበት ነበረ። ላንተ አይከለክሉ አሉ ደግሞ በእርግጠኝነት ከዚሁ ልምዳቸው በመነሳት ልባቸው ሞልተው። ይሄ ነገር አንቺ እንደምትዩ ቀላል አይደለም። ቀስ ብለን ወደ አውሮፓ በሚሄድበት ጊዜ ብሞክርላቸው የሚሻል መሰለኝ። አይሻልም። እንዴት ሆኖ ነው የሚሻለው? በፍጹም አይሻልም። ማለቴ አሉ አላምረው አፋቸው እየተርበተበተ። ማለቴ አውሮፓውያኑም ሆኑ አሜሪካኖቹ የአፍሪካን ፓስፖርት በተለይ የአፍሪካ ውስጥ ማየት አይፈልጉም። እዚያው ሀገራቸው ወስደሽ ስታቀርቢላቸው ይሻላቸዋል። ለዚህ ነው ከዚያ ይቀላል የምልሽ። ፈራ ተባ እያሉ ቀድሞው የተናገሩትን ሐሳብ ትንሽ ቃላት ብቻ ቀይረው እንደገና ደገሙላቸው። አይቀልም ወደ ሸርተት ነው። ከዚህ የተሻለ አጋጣሚማ መቼም ቢሆን አናገኝም። ከየትም አታመጣም። ትቀልዳለህ እንዴ? እየቀለድኩ አይደለም አበብዬ፣ ከልቤ ነው። ምንድነው የምታወራው? ትርሲትዬ እኮ 2 ዓመት ሙሉ ስራ ፈት ሆና ቤት ውስጥ የተወዘፈችው ወንድምና እህቷን ብላ ነው ትምህርታቸውን እስኪጨርሱላት። ሌላ ምን የምትጠብቅ መሰለ? ይሄው ዘንድሮ ተገላገሉትም አይደል? 3ቱንም አንድ ዘንድ መስደድ ነው። አለቀ። አምባሳደር መንጋ መሃል ገብቶ የምን መንከርፈፍ ነው? ምን ጊዜስ ማባከን ያስፈልጋል? ወቅቱ አሁን ነው ከሰማኸኝ። ከዚህ በፊት ራሳቸው አላምረው
ስለ ጊዜ የሰጧቸውን ትንተና በማስረጃነት አስደገፉ። ኤቭሪቲንግ ኢዝ ኢን ሞሽን፣ ማናቸውም ነገር በእንቅስቃሴ ላይ ነው የምትላት ነገር እውነት ነች። እዚህ ምድር ላይ ቆሞ የሚጠብቅ ምንም ነገር የለም። ይህ ድል አንዴ ካለፈን ዳግም አናገኝ። ያመልጠናል ነው ወይስ ቲዮሪው ላንተ ቤተሰብ ሲሆን አይሰራም? በቀደም መኪና ውስጥ የተውከው መጽሐፍ ላይ አንተ ራስ በቢጫ ከለር የተየብከው የጆርጅ ማንትስ አባባልን ወድጄዋለሁ አሉና ለጠቁ። ጥቅሱን ለማስታወስ አንድም ሳይቸገሩ በቃላቸው በእንግሊዘኛ ነበነቡላቸው። ዶንት ዌት the time will never be just right. Start where you stand and work with whatever tools you may have at your command, and better tools will be found as you go along. ጅሪት እሳቷ መምህር አልነበርሽ? የዋዛ ሰው አይደለሽም አሉ አላምረው በልባቸው እየሳቁ። እጅግ የሚወዱትን የዊልያም ሚዝልተን አባባል ኤቭሪቲንግ ኢን ሞሽን፣ ኤቭሪቲንግ ፍሎውስ፣ ኤቭሪቲንግ ኢዝ ቫይብሬቲንግ መቼና ለምን እንደጠቀሱላቸው ትዝ አለልህ ብሏቸው የምትዩን እረዳለሁ፣ ከየት አቅጣጫ እንደመጣሽም ይገባኛል። ማንኛውም እንቅስቃሴ ግን የራሱ ሕግና ሥርዓት አለው። ግብታዊ አይደለም። ፀሐይም ጨረቃም መሬትም በራሳቸው ኦርቢትና የጊዜ ሕግ ነው የሚንቀሳቀሱት። የኛም ማካሄድ መስመራችን የተከተለና ፈሩን የያዘ እንዲሆን መጠንቀቅ ይኖርብናል ነው ያልኩት። ለእንግሊዛዊው ባለቅኔ ጆርጅ ሃርበርት አባባል ግን አፍራሽ ነገር መወርወር አልቻሉም። አልገባኝም። እኔም ላንተ በሚገባ መንገድ መጽሐፍን ጠቅሼ እንዳብራራውልህ አንተም እኔ እንድረዳ ግልጽ አርገህ ንገረኝ። ዳርዳሩ መሮጥ ምንድን ነው? እንደሱ አይነት ነገር አይገባኝም። ትንሽ የቸኮልን አይነት ሆኖ ይሰማኛል። ማለቴ ክብረ ወርቅና አትክልት ገና መቼ መልቀቂያ ፈተናቸውን ወሰዱና ነው አፍሽም ሞልተሽ ትምህርታቸውን ጨርሰዋል የምትዩ? ድምጻቸው እየሻከረ መጣ። ኢሴልሲ ገና እኮ ነው። በመጋቢት መሰለኝ። ገና ወደ 4 ወር ከፊታችን አለ። የምን ፈተና ነው የምታወራው ባክህ? ኧረ ወደዚያ ጦሳቸውን የቱን በር ሲከፍትላቸው ምን ሲፈይድላቸው? የዚህ ሀገር ትምህርት ሲፈልግ በአፍንጫቸው ይውጣ። ተምሬም አውቀዋለሁ፣ አስተምሬም አይቼዋለሁ። ያልፈሳን በዳገር አልቻሉ አህያዋ። ፈተናቸው ካልክ ትልቁ ፈተናቸው እዚህ ሀገር መኖርና መቆየታቸው ነው። አበባየው ስለ ትምህርት በሚያስቡበት ጊዜ ቀድሞ ፍንትው የሚልላቸው በመምህርነት ያገለገሉበት ጊዜ ነው። ሙያ ውስጥ በነበሩበት ወቅት ከመምህርነት በቀር ሌላ የተሻለ የሥራ መስክ ያለ መስሎም አይሰማቸውም ነበረ። የማንኛውም ሙያ መሰረት ወይም የመጨረሻ ርክም መድረሻ ጣሪያው
መምህርነት ነው የሚል እምነት ነበራቸው። እጅግ አድርገው ይወዱትም ነበረ። አዲስ አበባ መጥተው የባላቸውን የደሞዝ መጠንና የጥቅማ ጥቅሙን ብዛት ካዩ በኋላ ነው መምህራን ምን ያህል ዝቅተኛ ደሞዝ እንደሚከፈላቸው የተረዱት። እና ሙያውን አይደለም ራሱ ትምህርት ሚኒስቴርን ጥምድ ያደረጉት። 4 ኪሎ በዋናው መስሪያ ቤት ባለፉና ባገደሙ ቁጥር ሕንፃውና አስተዳደሩን ሳይረግሙ አያልፉም። ልክ እንዲህ እንደ ፎቁ ሕጉም ሥርዓተ ትምህርቱም የተጣመመ ጠማሞች ይሏቸዋል። ከፊት ለፊት ካለው የመታሰቢያ ሐውልት አናት ላይ ያለው ሰዓት ቆሞ የቀረበትን ትክክለኛ ምክንያት ቢያውቁትም እሳቸው የመምህራኑ የደሞዝ አርማ ወይም ተምሳሌት አድርገው ነው የሚቆጥሩት። ከ20 ዓመት በላይ ሁለቱንም ሲያውቋቸው ንቅንቅ አላሉም። በአደራ እንደተቀመጠ ንብረት ይኸውና እስከ ዛሬ ባሉበት እንዳሉ አሉ። ታዲያ ያቺም ደሞዝ ሆናና ከቁጥር ገብታ ይቀናባታል። ሰኔ ግም ባለ ቁጥር መምህር ብሩን በልጥ አስሮ ከጫካ ወደ ከተማ ይወጣል ተብሎ በቀልድ መተረቱም ያሳዝናቸዋል። ልጆቻቸው ትምህርታቸውን ከጨረሱ በኋላ እንዲህ ዝንተ ዓለም በማይሻሻል ደሞዝ ሊሰሩ አይደረግም። እሳቸው ቆመው ነው ሞተው ወደ ኋላ ጥለውት የወጡት ሕይወት ውስጥ ገብተው እንዲዳክሩባቸው አይፈልጉም። በዚህ እየተብሰከሰኩ ሳለ አላምረው የዝምታውን ድባብ ተገን አድርገው ከተቀመጡበት ተነስተው የልብስ ማስቀመጫ ቁም ሳጥናቸውን ከፈቱ። ደሞ ለመንግስት ሥራ ብለው ቀጠሉ። ገና ያልጨረሱ መሆናቸውና ትኩረት እንደሚፈልጉ በሚገልጽልህ እንዲህም አይደረግም፣ እንዲህም አትቀልድብኝም፣ አበባዬ የፈጋችው ይበቃታል። አይናቸው ደፈረሰ። ራሳቸው ላይ አሸም ያደረጉትን ስስ ገርዳሳ ፈተው እንደገና በንዴት አሰሩት። ኃይለኝነታቸውን ሌሎች የሚያሳዩበት ሚስጥራዊ ስልታቸው ነው። አስፈላጊ ከሆነ ተጠንቅቀው ደግሞ ደጋግመው ያደርጉታል። አላምረው የሚገቡበት ጠፋቸው። በልምምጫ አስተያየት የመለመን ያህል አባበሏቸውና እሺ ደህና መልካም፣ አንቺ እንዳልሽ ይሁን፣ እሞክራለሁ አሉ በተረታ ደካማ ድምፅ። መሞከር? አዎ በምችለው ሁሉ ሞክራለሁ። ሌላ ምን ላድርግ? መሞከር አይደለም ብታደርገው ነው የሚሻልህ። አበባየው እንደገና ጋሉ። ከማንም ቀፈታም የአፍሪካ አምባሳደርና ቁርጫ ማረ ሚሊተሪ አታሼ ጋር መለኪያ ጋጭቶ ውስኪ ከመጨለጥና ያረባ ፎቶግራፍ ከመነሳት ቁም ነገር መስራቱ ነው የሚበጅህ። እሺ አደርጋለሁ አልኩ እኮ አበብዬ። ትርፍ ቃል አነጋገር ማረጋገጫ የሆናቸው ዘንድ የያዙትን ፖስታ አይናቸው እያየ በጉዞ ወቅት የማይለያቸውን አነስተኛ ቦርሳ
ከራስጌያቸው አንስተው ዚፕ ውስጥ ከተቱት። ይበቃል አሉ። ወደ ቁም ሳጥናቸው ከተመለሱ በኋላ እጃቸውን አራግፈው አበባየው ባላቸውን ታግለው ጥለው ያሸነፏቸው ያህል በእፎይታ ተነፈሱ። የሚፈልጉትን ካገኙ በኋላ አብረዋቸው መቆየት አልፈለጉም። ከዚህ በላይ መነካካት ነገር ማበላሸት ነው። በል አልያዝህ፣ በቃ ለባብስ፣ ሰዓት እየሄደብህ ነው። መኝታ ቤቱን ለቀውላቸው ወጡ። የደለበ ዳሌያቸው በለበሱት ቀይ ባለ አበባ ስስ ድሪያ ውስጥ ማዕበል እንደመታው ንፋስ ከሽንኩርት መቀመጫቸው ጋር ተገማሸረ። አላምረው ምራቃቸውን ውጠው በዓይናቸው ሸኟቸው። You are right. Everything is in motion. ነገር ግን የወንድ ልጅ ዕቃና ገበያ ምን ጊዜም ቆመው ይጠብቃሉ። ከደቂቃዎች በፊት በድንጋጤ የረገበውን ትኩሳታቸውን አስታውሰው የተጎዳ ስሜታቸውን በቃላት አከሙ። ውስጣቸው ግን አልቀለደም። የሚይዙትና የሚጥሉትን አጥተው የሚያደርጉት ነገር ተምታቶባቸዋል። የዛሬውን የአበባየውን ሁኔታ ሕሊናቸው አሁን ድረስ መቀበል አልቻለም። ቀስ ረጋ ብለው እንደ ቡና ቁርስ ማቅረብ ያስለመዷቸውን ጉዳይ ድንገት ነው ያፈረጡባቸው። ያቀራረባቸው ስልት ከወትሮው ለየት ማለት አውቋቸዋል። ያነጋገራቸውም ክረት አስደንቋቸዋል። ስትደግስልኝ ነበር አይከረመችው። ቀጭ ቋ ተረም አደረገችልኝ። ለዚያም ከጥቅስ ጋር በራሴው ማስታወሻ። ይህንን ያህል ያምራሉ ብለው አልገመቱም ነበረ። እንደ ሁሌው ትንሽ አጉረምርመው የሚረሱትና በነፃ የሚለቋቸው ነበር የመሰላቸው። በርሌ ከነቃ አይሆንም ዕቃ ይበለኝ። ይህም ሲያንሰኝ ነው። በገዛ ምላሴ ሳይቸግረኝ ቀባጥሬና ለፍልፌ ያመጣሁት ነው። ስለ ካይሮ የአሜሪካ ኤምባሲው ግብዣ በፍጹም መናገርና ፍንጭ መስጠት አልነበረባቸውም። ተጸጸቱ። የፈሰሰው ውሃ ይታፈስ። ደመ ነፍሳቸውን ከመስቀያ ያወረዱትን የሥራ ልብሳቸውን ለባብሰው ከጨረሱ በኋላ ኤምባሲው ድግስ ላይ እለብሰዋለሁ ብለው መርጠው ለብቻው ያስቀመጡትን የክት ሱፋቸውን ጨማምደው የቆሻሻ ልብስ ማስቀመጫ ውስጥ ወረወሩት። አልሽ፣ አይዞህ፣ ተረጋጋ አሉት ራሳቸውን በራሳቸው። ከወይዘሮ አበባየው የክብር ባልነታቸው ከሶስና ክብረ ወርቅና አትክልት አባትነታቸው በላይ የኢትዮጵያ አየር መንገድ ፓይለትነታቸው ገዝፎ ወጣ። ይህ ምንጊዜም ለስራ ሲዘጋጁም ሆነ ስራ ካጠናቀቁ በኋላ
ከልብሳቸው ጋር አብሮ ጠልቆ አብሮ የሚወልቅ ስሜታቸው ነው። እንዲህ እንደተኮፈሱና በሙያቸው ሞራል እንደከበዱ ነው የአየር መንገዱን መኪና ግቢያቸው ወይም ሳሎናቸው ውስጥ እየተንጎማለሉ የሚጠብቁት። አሁን ግን ሾፌራቸው ሳይመጣ ቀድመው ወደዛ ማለፍ አልፈለጉም። አበባየሁ ይህንን ስለሚያውቁ እግራቸውን ሶፋ ላይ አነባብረው ወይም የበረንዳውን አግዳሚ በክርናቸው ተደግፈው አስቀድመው እንደሚጠብቋቸው አልተጠራጠሩም። ተዝናንተው እጅና ጸጉራቸውን በቅባት አሻሹ። በፓይለት ልብሳቸው ቂቅ እንዳሉ ሽቷቸውን ተቀቡ። በቀኝ ትከሻቸው ከ20 ዓመት በላይ ያገለገላቸውን ቦርሳቸውን አንግበው የእጅ ሰዓታቸውን ተመለከቱ። እኩለ ቀን እያለፈ ነበረ። ከዚህ በኋላ ሩብ ሰዓት ያህል እንኳን አይኖራቸውም። የጊዜው ማጠር ሞራል ሰጣቸው። ለሌላ ንትርክ ምንም መፈናፈኛ ክፍተት አይኖርም። ይህንኑ ተስፋ አድርገው በድፍረት ወደ ሳሎን ገቡ። እንደፈሩት አበባየሁ ከሶፋቸው ላይ ተቀምጠው እየጠበቋቸው ነበረ። እንደሚዋጋ በሬ ጭንቅላታቸውን ዝቅ አድርገው በዓይናቸው ቂጥ ከታች ወደ ላይ በግልምጫ አነሷቸው። የፓይለት ልብሳቸው እንደ ምንጊዜውም ከለግላጋው ቁመናቸው ጋር አብሮ የተሰፋ ያህል ያምራል። እንደ ወተት የነጣው ሸሚዛቸው እንደ ሁሌው ጠይሙ ፊታቸውን ቦግ አድርጎ አቆልጮታል። ከእጅጌው ጫፍ ላይ 4 ወርቅ አምባር የተዘመዘመበት የሚመስለው የአረንጓዴ ኮታቸው ጸዳል ይበልጥ አስውቧቸዋል። ወደ ሥራ የሚገቡ ሳይሆን ከቤት የሚወጣ አጃቢ የሌለው የረፈደበት ሙሽራ ነበር የሚመስሉት። የአበባየሁ ዓይን በቅናት ተርገበገበ። በአንተ ሰውዬ አንገብግበህ ልትገለኝ ነው አይደል? አይነት አስተያየት እንደገና ገረመሟቸው። አላምረው ጺማቸውን ከተላጩ በኋላ ጉንጫቸውን የተቀቡት አልኮልና ቅባት ከወዛቸው እስኪዋሃድ እንደ ክንፍ ወደ ውስጥ አጥፈውት የነበረውን የሸሚዝ ኮሌታቸውን እንደ ደንቡ ወደ ውጪ ዘርግተው ከኮታቸው ስር አሰማምረው አስተካከሉ። እዚያው ሳሎን ከቴሌቪዥኑ በስተቀኝ ከሚገኘው ግድግዳ ሙሉ የመጽሐፍ መደርደሪያ ማዕከለኛ ረድፍ ላይ ከማይጠፉት በርካታ ኮፍያዎቻቸው መሃል አንዱን አነሱ። አናታቸው ላይ ደፍተው የፊት ጠርዙም ምላስ በሰላ አፍንጫቸው ቅስትዩ መሃል ለመሃል አሸጋሸጉ። ይህ ሁሉ ሲሆን አበባየሁ እያንዳንዱን እንቅስቃሴያቸው ላይ የዓይናቸውን ብረት ተክለው በአንክሮ ይከታተሏቸዋል። በመጨረሻም አላምረው ተጠንቀቅ እንደተባለ ዘብ 2 እግራቸውን ገጥመው ቀጥ ብለው በመቆም መዳፋቸውን ወድረው በወታደራዊ ስነ ስርዓት እንደ አንድ ታላቅ የጦር መኮንን እጅ ነስተው
ሰላምታ አቀረቡላቸው። ቃላት መለዋወጥ ምን ያስፈልጋል? ትርፉ ተያይዞ ገደል መግባት ነው። አእምሮን ልብን አልፎም ሙያን ማቆሸሽ ነው። ይህ ሰላምታቸው ከበቂ በላይ ይናገራል። በራሱ ቋንቋ ነው። ድርጊት ከቃላት በላይ ይጮኻል። አክሽን ቶክስ ላውደር ዳን ወርድስ። ውዴ ሆይ ያልሽውን ሰምቻለሁ፣ ቃልሽን ተቀብያለሁ፣ ፈጽመዋለሁ፣ እባክሽ አትበሳጭብኝ የሚል ፌዛዊ እንድምታ ነበረው። አበባየው መልእክቱ የገባቸው ትንሽ ዘግይቶ ነበረ። የብሽቀት ሳቅ ሳቁ። አምልጧቸው የወጣውን ይህንን ፈገግታ ለመመለስ ከስሜታቸው ጋር ሲታገሉ አላምረው ዘዴያቸው ሰርቶ ያሸነፉ መስሏቸው ተቀብሏቸው አብረው እንደሞኝ ሳቁ። ሳቅ በሳቅ አሉ አበባየው በትዝታ ዜማ ቀድመው ጥርሳቸውን ከድነው። እንደሱ ገልፍጥ አንተ ምን ታረግ? የማትናገር የማትጋገር እንደ ሞዘቻ ተወዝፋ እንደ ባቄላ ተዘፍዝፋ የምትጠብቅ ዲዳሚስ ሰጥቷል። እሳት ጎርሰው ከተቀመጡበት ተነሱ። ከቀሪው የሰውነት ክፍላቸው ጋር ምንም አይነት መለያ ምልክት የሌለው ልሙጥ ወገባቸው ላይ እጃቸውን አስደግፈው ጦፉ። ግድ የለም አሹፍብኝ፣ እመቤቴን ቀልድብኝ። ያሁኑ ንዴታቸው የተለመደውን ቀናታዊ እልሃቸውን አዳብሎ ነበረ። አላምረው ይህን ስሜት ያውቁታል። ውጥረቱን ለማርገብ አንዳንድ ጊዜ በለበሱት አረንጓዴ ኮት ላይ አልባሌ ካፖርት ወይም የኖረ ጃኬት ጣል ያደርጉበት ነበረ። ዛሬ ስላናደዷቸው ነው ይለይላት ብለው የተውት። ከስራቸውም በላይ የሚከብዳቸው ይህንን የሚስታቸውን ስሜት ማስታመሙ ነው። በእሳቸው ቤት ብቻ ያለ ችግር አለመሆኑን ከአንዳንድ የሥራ ባልደረቦቻቸው በተዘዋዋሪ ቢሰሙም የአበባየሁ ለብቻ ነው። የደንብ ልብሴን ስለብስ ከተራ ሰውነት አውጥቶ ክንፍ የሌለው መልአክ አስመስሎ የሚያሳያት ቤታችን ኮርኒስ ውስጥ የተደበቀ አንድ ሰይጣን መኖር አለበት እያሉ ዘውትር በልባቸው ይቀልዱባቸዋል። ቅናታቸው ከማንም የሚገጥም አይመስላቸውም። ለምን ትዘጋኛለህ? አናግረኝ እንጂ። ቁጣቸው አባነናቸው። ስለ ቪዛው ያነሱባቸው መስሏቸው ተነጋገርን እኮ ሁሉንም ነገር ባልሽው መሰረት እንዳልሽው አደርጋለሁ አልኩኝ እኮ አበብዬ። ሳይማረክ ትጥቁን እንደፈታ ተዋጊ እጅ ሰጡ። ቴሌቪዥኑ ላይ የተቀመጠው ሰዓት
ከሩብ ይላል። ሾፌሩ እስካሁን መድረስ ነበረበት። ሹልክ ብለው መውጣት ነበር የፈለጉት። ባለቀ ደቂቃ መንፈሳቸው እንዲህ በነገር መበረዝ አልነበረበትም። ስራቸው የተረጋጋ አእምሮና ትኩረት ይፈልጋል። በመቶዎች የሚቆጠር የሰው ሕይወት ኃላፊነት በጥቂት ሰዓታት ውስጥ በእጃቸው የሚገባ ሰው ናቸው። እንጃ ሁኔታና ነገርህ አላማረኝም። እንደገና ጀመሯቸው። በቀላሉ መርታታቸው ጥርጣሬ ጭሮባቸው ተጨማሪ ማረጋገጫ ለማግኘት ነገር መቆስቆሳቸው ያስታውቅባቸዋል። እየተግባባን ያለ አይመስለኝም። ሰውየው እያየኋት የምታስቀኝ ሚስት አገባው አላሉ። ከዚህ በላይ ምን ፍጠር እንደምትለኝ አልገባኝም። ነገረኛ መኮንን የዶሮ ሻኛ አማረኝ ይላላሉ። በሆዳቸው ተረቱባቸው። አበብዬ ለምን አንግባባም? በሚገባ በደንብ እንግባባለን። ጥርጣሬ አይግባሽ። ያልሽውን ሁሉ ሰማው። የሰጠሽኝንም ፓስፖርት ተቀበልኩ። ውስጣቸው የሚተራመሰውን ብሽቀት ውጫዊ ገጽታቸው ላይ ወጥቶ እንዳይገነፍል በጥርሳቸው ፈገግታ ገድበው ለመያዝ ታገሉ። እኔ በንዴት ተቃጥያለሁ፣ አንተ አሁንም ትስቅብኛለህ አይደል? ኋላ ልባርክ ጆሮ ዳባ ልበስ ብለህ ሌጣ ፓስፖርት አንከርፈ ብትመለስ ወርድ ከራሴ የእህል ውሃችን ማሳረጊያ ነው የሚሆነው። አመሼ ይሙት፣ እውነቴን ነው። አንተ እንደምታሾፈው እኔ እየቀለድኩ እንዳይመስል። ይህን ተናግረው ሳይጨርሱ የመኪና ጥሩምባ አንባረቀ። ካፒቴኑ በልባቸው ጎሽ ኃይሉ እንዲገላግለኝ አሉና በአይን ብቻ ተሰናበቷቸው። የሳሎኑን በር ከፍተው ወጡ። እስከ በረንዳው ደረጃ ተከተሏቸው። እሳቸው ግን እንደ ወታደር ተፍ ተፍ ብለው ተራመዱ። ፊታቸውን ሳይመልሱ የደጁን የብረት በር ከፍተው ውልቅ። አንዴ እንኳን ገልመጥ ብለው በጨረፍታ የመጨረሻ ስሜታቸውን አለማስገምገማቸው አበባየውን ይብሱኑ አበገናቸው። ይኸው ነግሬሃለሁ፣ ደግሜ ነግሬሃለሁ። እንደሌላው ጊዜ በምናምን አሸነግላታለሁ ብለህ እንዳትሳሳት። ከጭንቅላት አውጣው። ያልኩን ካልፈጸምክ ቤት፣ ድስት፣ ሚስት፣ ጉልት፣ ርስት አለኝ ብለህ እዚች ቤት ተመልሰህ አትገባትም። ዛቻቸው በወይን ጠጅ በጋምቢል አበባ የተከበበውን የግንብ አጥር ዘሎ ከደጅ ድረስ ተከትሏቸው ወጣ። የሰሙትን ሰምተው ጸጥ ዋጥ። በቤታቸው ምንም እንዳልተፈጠረው ሁሉ ተዝናንተው ይጠብቋቸው ከነበረው እድፋም ላንድ ክሩዘር ገቢና ገቡ። ሰርቪሳቸው ከኋላ እንደ እሳቸው አረንጓዴ ልብስ በለበሱ ፓይለቶችና የበረራ አስተናጋጆች ታጭቋል። አንዴ ዞር ብለው ለሁሉም በጅምላ የአይን ሰላም ታቀርቡላቸው።
ለሾፌሩም ያስለመዱትን አልነፈጉትም። እንዴት አደርክ ኃይሉ? እንደምንም ታግለው የወትሮ ቁጥብ ፈገግታቸው መረቁለት። ኃይሉ በቴሌ መድኃኔዓለም በኩል ቁልቁል ወደ ቦሌ አየር ማረፊያ ይዟቸው ሸመጠጠ። በጎርባጣው ቀጭን አስፋልት እየነጠረ ሲምዘገዘግ የአየር መንገዱን ሰራተኞች ሳይሆን ንፋስ የሚያንገላታው ሰፋፊ የኮባ ቅጠል የጫና እንሰት ነጋዴ ነበር የሚመስለው። አረንጓዴ ባረንጓዴ